ብፁዓን ጸሐፊ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡራን የአህጉረ ስብከት ሥራ አስኪያጆችና ተወካዮች፣ ክቡራን የአዲስ አበባ አድባራትና ገዳማት አስተዳዳሪዎችና ተወካዮች፣ እንዲሁም ክቡራንና ክቡራት የጉባኤ ታዳሚዎች በሙሉ በገያይ አፉራ ሰበካ ወሊገላ መርሳ አፍርተሚ አፍረፋን ሲንጌ ኑቤ እንኳን ለ44ኛ ሰበካ መንፈሳዊ ዓለም አቀፍ ጉባኤ በሰላም አደረሳችሁ አደረሰን እያልኩኝ የቡኖ በደሌ ሀገረ ስብከት የ2017 ዓመተ ምህረት የሥራ አፈጻጸም ሪፖርትን እንደሚከተለው አቀርባለሁ። የቡኖ በደሌ ሀገረ ስብከት በ9 ወረዳ ቤተ ክህነትና አንድ ከተማ 142 አብያተ ክርስቲያናት ያለው በገዳማዊ አባታችን በብፁዕ አቡነ ኤፍሬም የሚመራ በተመሰረተ በ2 ዓመቱ ብዙ ስራዎችን ያከናወነ ሀገረ ስብከት ነው። ከነዚህም በበጀት ዓመቱ ከተሰሩ ስራዎች ጥቂቶቹ የብፁዕነታቸው ሐዋርያዊ ጉዞን በተመለከተ ብፁዕ አባታችን አቡነ ኤፍሬም ለቤተ ክርስቲያን ካላቸው መንፈሳዊ ቅናትና ቁርጠኝነት የተነሳ ለትራንስፖርት የማይመቹ በርቀት ያሉ የገጠር አብያተ ክርስቲያናት ሳይቀር በእግራቸው በመሄድ ምዕመናንን በማጽናናት 78 ሐዋርያዊ ጉዞን አድርጓል። ብፁዕ አባታችን ከሀገረ ስብከቱ በጀትን በመበጀት ለ3 ቤተ ክርስቲያን ከአዲስ አበባ አድባራትና ገዳማት ከተገኙ በጎ አደራጊ ምዕመናን በተገኘው ድጋፍ ለ4 ቤተ ክርስቲያን እና በብፁዕ አቡነ ኤልያስ የስዊድንና አካባቢው ሀገረ ስብከት ሊቀ ጳጳስ አስተባባሪነት ከዝክረ ነዳያን ማህበር በተገኘው ድጋፍ ለ3 ቤተ ክርስቲያን አጠቃላይ 10 ለተዘጉ አብያተ ክርስቲያናት ካህናትና ዲያቆናት ተቆጥሮላቸው ምዕመናን ሙሉ አገልግሎት እንዲያገኙ አድርጓል። ለሌሎችም አቅም እጥረት ላለባቸው 43 አብያተ ክርስቲያናት የአልባሳት የንዋየ ቅድሳትና የገንዘብ ድጋፍ ተደርጓል። በተደረገው ሐዋርያዊ ጉዞም ለ221 ደቀ መዛሙርት ድቁናና ለ24 ዲያቆናት ቅስና ማዕረግ ተሰጥቷቸዋል። ለ2 አብያተ ክርስቲያናት ግንባታቸው ተጠናቆ ቅዳሴ ቤታቸው ሲከበር አዲስ ለሚሰሩ አብያተ ክርስቲያናትና ለሚሰሩ ልማት ስራዎች የመሰረት ድንጋይ ተቀምጠዋል። አብነት ትምህርት ቤትን በተመለከተ የቅድስት ቤተ ክርስቲያንን አገልግሎት ለማስቀጠል ካለፈው ዓመት በተጨማሪ 7 መምህራን ተቀጥሮ በየጊዜው ክትትል እየተደረገ 941 የአካባቢ ምዕመናን ልጆች የአብነት ትምህርትን በመማር ላይ ይገኛሉ። ስብከተ ወንጌልን በተመለከተ በበጀት ዓመቱ ተተኪ ሰባኪያነ ወንጌልን ለማፍራት ለ17 ካህናትና ዲያቆናት ለ2 ወር በ12 አይነት ትምህርት ስልጠና ተሰጥቷቸው ወደ አገልግሎት ተሰማርተዋል። በእምነት ያሉትን ምዕመናን ለማጽናትና ለሥጋው ደሙ ለማብቃት እንዲሁም የጠፉትን ለመፈለግ 7 ጉዳይ ተኮር ጉባኤያት ተካሂደዋል። በእነዚህም ጉባኤያት ከሌላ ቤተ እምነት 314 ወንዶችና 363 ሴቶች በድምሩ 677 ነፍሳት ወደ ኦርቶዶክስ ተዋሕዶ ሃይማኖታችን ተመልሰዋል። ሰንበት ትምህርት ቤትን በተመለከተ በሁሉም አብያተ ክርስቲያናት የነገ የቤተ ክርስቲያን ተረካቢ ትውልድን ለማፍራት ይቻል ዘንድ ለሰንበት ትምህርት ቤት ትኩረት እንዲሰጥ አቅጣጫ ተሰጥቶ በመሰራት ላይ ይገኛል። ልማትን በተመለከተ ሀገረ ስብከቱ ገና የ2 ዓመት ዕድሜ ያለው ቢሆንም በ10,874,750 ብር ጥራቱን የጠበቀ መንበረ ቅድስና G+1 ህንፃና የጽሕፈት ቤት ቢሮን አስገንብቶ የካቲት 9 2017 ዓ.ም 6 ብፁዓን አበው ሊቃነ ጳጳሳት፣ የዞኑ የመንግስት የሥራ ኃላፊዎች፣ የታላቁ የደብረ ሊባኖስ ገዳም አበው መነኮሳት፣ የኢሉባቡር ሀገረ ስብከት ጽሕፈት ቤት ኃላፊዎችና የአዲስ አበባ አድባራትና ገዳማት አስተዳዳሪዎች እንዲሁም የሚዲያ አካላትና ብዙ እንግዶች በተገኙበት በድምቀት አስመርቋል። ይህም በ1 ዓመት ውስጥ ያለምንም በጀት በብፁዕ አባታችን በአቡነ ኤፍሬም በትጋት በማስተባበር በተገኘው ድጋፍና በበሳል አመራር ሰጭነት እነዚህ ሁሉ ስራዎች በመሰራቱ የብፁዕ አባታችን የአቡነ ኤፍሬም በቁርጠኝነት ማገልገል ልዩ ነውና ይህ ታላቅ ጉባኤ እንዲያመሰግንልኝ በታላቅ ትሕትና እጠይቃለሁ። በመቀጠልም የሀገረ ስብከቱ ርቀትና ለትራንስፖርት ምቹ አለመሆን ሳይገድባቸው መጥተው ስራዎቻችንን ጎብኝተው የሚመረቀውን መርቆ ላበረታቱን ለብፁዓን አበው ሊቃነ ጳጳሳት፣ ለብፁዕ አቡነ መልከጼዴቅ፣ ለብፁዕ አቡነ ዜና ማርቆስ፣ ለብፁዕ አቡነ ገሪማ፣ ለብፁዕ አቡነ ኤልሳ
ለብፁዕ አቡነ ኤጲፋንዮስ በድጋሚ ታላቅ ጉባኤ እንዲያመሰግንልኝ በሀገረ ስብከቱ ስም እጠይቃለሁ። በማያያዝም ወደፊት ለሚሰሩ ለገጠሪቱ አብያተ ክርስቲያናት መርጃና ለስብከተ ወንጌል ማስፋፊያ የሚሆን G+4 ሁለገብ ህንፃ እንዲሁም የካህናት ማሰልጠኛ አብነት ትምህርት ቤት የመሰረት ድንጋይ በብፁዓን አበው ሊቃነ ጳጳሳት ተቀምጠዋል። ይሁን እንጂ በበጀት እጥረት ምክንያት ወደ ስራ መግባት አልተቻለም። ስለዚህም የሥላሴን ህንፃ ምዕመናንን በወንጌል ለማጽናት የሚመለከታችሁ ሁሉ ከጎናችን እንድትቆሙ ጥሪያችንን እናስተላልፋለን። አጥቢያ አብያተ ክርስቲያናት በገቢ ራሳቸውን ለማስቻል የገቢ ምንጭ የሚሆን የእህል ወፍጮን በመትከል ለሱቅና ለክራይ ቤቶች የሚሆኑ ህንፃዎችን በመገንባት የቡና እርሻዎችን በማስፋፋት ሰፊ ስራ ተሰርቷል። በዚህም ስራ ለምዕመናን የስራ እድል ተፈጥሯል። ሰበካ ጉባኤን ማጠናከርን በተመለከተ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት በመጡ መምህራን ለሀገረ ስብከቱ መምሪያ ኃላፊዎች፣ ለወረዳ ሊቃነ ካህናትና ሰባክያነ ወንጌል ለ3 ቀናት የአቅም ማጎልበቻ ስልጠና ተሰጥቷል። በ10 ወረዳ ላሉት ካህናት የንስሐ ልጆች አያያዝና ዘመኑን እንዲዋጁ ስልጠና ተሰጥቷል። ለ29 አብያተ ክርስቲያናት አዲስ ሰበካና ለ5 የማሟያ ምርጫ ተደርጓል። ሕግ ክፍልን በተመለከተ በበጎ ፈቃድ በሚያገለግሉ ሀገረ ስብከቱ ሕግ ክፍል 10 የአብያተ ክርስቲያናት የመሬት ክርክር ፋይሎች ወደ ፍርድ ቤት ሄደው 6 ጉዳዮች ተወስነውልኝ ከቤተ ክርስቲያን ተወስዶ የነበሩ 8.41 ሄክታር መሬት ወደ ቤተ ክርስቲያን ተመልሷል። ሌላውን በሂደት ላይ ይገኛል። ምግባረ ሰናይን በተመለከተ በምግባረ ሰናይ ኮሚቴ በማረሚያ ቤት ለሚገኙ የሕግ ታራሚዎች 125,731 ብር ወጪ በማድረግ አብይ ጾምን የማስፈሰክ ስራ ተሰርቷል። እንዲሁም ለነዳያን ቤትን የማደስ ስራና ለታራሚ ሴቶች የንጽህና መጠበቂያ ዕቃዎች ድጋፍ ተደርጓል። በመጨረሻም ከሀገረ ስብከቱ 4 ወረዳዎች በወቅታዊ ችግር ላይ ቢሆኑም በተደረገው ጥብቅ ክትትል የሀገረ ስብከቱ 20% ገቢ 3,518,875.29 የተገኘ ሲሆን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ድርሻ 35% 1,231,606.60 ገቢ አድርገናል። ይህም ካለፈው ዓመት የ48.76 እድገት 403,713.10 ብልጫ ያለው ነው። ይህን ገቢ ያደረግንበትን ስል የብፁዕ አባታችን አቡነ ኤፍሬም ለብፁዕ ወቅዱስ አባታችን እንዲያስረክቡልን በታላቅ ትሕትና እጠይቃለሁ።